ጋይስ እንዴት ናችሁ? ሰሞኑን እንግዲህ የነበረውን ግርግር አይታችኋል። ሶሻል ሚዲያ ላይ ወደዛ ወደዚህ እኔ ነኝ ቴክኒክ የምበልጠው እኔ ነኝ ጉልበት የምበልጠው የሚሉ ንትርኮችና ጭቅጭቆች፣ ስድብ፣ ዛቻዎች እርስ በርስ እኔ እገልሃለሁ ኢቭን ከፕሮፌሽናል ድብድቡ ኦር ከፕሮፌሽናል ፋይቱ ከኤምኤምኤ ውጪ ራሱ መጀመሪያ ወደ ኤምኤምኤ ከመምጣታቸው በፊት ብዙ ሲዛዛቱ የነበሩ ልጆች ነበሩ። በዋነኝነት ደግሞ ንቃተ ህሊና እና ጆኒ ናቸው የነበሩት። ዛሬ ሰብሰብ አድርጌ ያመጣሁት ትናንት ወዲያ ኤምኤምኤን በተመለከተ ኦፊሻል ፕሬስ ሪሊዝ ነበረ። እዛ ላይ ደግሞ እያንዳንዳቸው መጥተው ምሳሌ ንቃተ ህሊና ቨርሰስ ጆኒ፣ ረቢቅ ቨርሰስ ዱሬሳ፣ መስፍን ቨርሰስ ኤርሚያስ ያደረጉ አብረው ሆኖ ነበር። ፍትዊ ቨርሰስ ሱራፌል ሆነው ያው ሲተራረቡ ሞክ ሲደራረጉ ነበር እርስ በርሳቸው። እኔ ነኝ እገልሃለሁ፣ ጨርሰሃለሁ፣ ብዙ ስህተት ነበረብህ፣ እኔ አስተምርሃለሁ፣ ሆስፒታል ነበር እግዚአብሔርም እንኳን ማረህ እንደማለት እዛው መልሼ ያስገባሃለሁ አይነት ዛቻዎች እርስ በርስ ይዛዛቱ ነበር እና ምን እንደተባባሉ አብረን እናያለን። አብራችሁን ቆዩ። ከዛ በፊት ግን የመጀመሪያ ቀን ላይ ጆኒና ዋናውን የኤምኤምኤ ውድድሩን ዋናውን ቲም ደግሞ ቲም የሚይዙት ጆኒና ንቃተ ህሊና ስለሆኑ መጀመሪያ እነሱ ስፓር ያደረጉ ቀን አግሪመንት የተፈራረሙ ቀን የነበረውን ነገር ትንሽ ሃይላይት ልስጣችሁና ከዛ ወደ ዋናው ሌሎቹ ፋይተሮች ምን እንደተባባሉ ምን እንደተፈጠረ ምን እንዳደረጉ አብረን እናያለን ማለት ነው። እዚህ ጋር የምናየው ነገር ጆኒ ንቃተ ህሊናን ገፍትሮ ወረወረው። ያ ማለት ምንድን ነው? ንቃተ ህሊና ጆኒን እንቁራሪት እያለ ነው የሚጠራው። ጆኒ ደግሞ ንቃተ ህሊና አህያ እያለ ነው የሚጠራው። አህያ ያለበት ምክንያት እንግዲህ ትናንትና ወዲያ በፕሬስ ሪሊዙ ላይ በነበረው ነገር ኤክስፕሌን ሲያደርግ ከዛ በፊትም የሆነ ጊዜ ቪዲዮቹ ላይ ኤክስፕሌን ሲያደርግ ሰምቼዋለሁ እና ሞተር ሳይክል እንዴት ይሸከማል፣ ሞተር ሳይክሉ እሱን መሸከም ሲገባው እንዴት እሱ ሞተር ሳይክል ይሸከማል ብሎ ነው አህያ እያለ የሚጠራው ማለት ነው። ንቃተ ህሊና አም ፕሪቲ ሹር በጣም ጠንካራ ነው፣ ሞተር ይሸከማል። እንግዲህ አህያ የተባለበት ምክንያት በጥንካሬው ብቻ ሳይሆን እስከ አስተሳሰቡ ነው። ይሄኛው ደግሞ እንቁራሪት እያለ ነው የሚጠራው ንቃተ ህሊና ጆኒ ማለት ነው። ገፍትሮ ጣለው። ታየዋለህ እንግዲህ የአህያውን ጉልበት እያለ ነው የሚዝትበት ማለት ነው። የአህያውን ጥንካሬ ታያለህ ብራዘር። አውሻው ፕሮሚስ አህያ በእንቁራሪቱ አጠገብ እንዳለፈ ነው የምትሞቱ። አህያ መሆኑን ማወቅ ትልቅ ነገር። እዚህ ጋር የምናየው ነገር ጆኒ እና ንቃተ ህሊና ስፓር አድርገው ምናምን የአግሪመንት የተፈራረሙ ቀን ነው የነበረው እና እዚህ ጋር ሊትል ቢት ቴስት መደራረግ፣ ያም ይገፈትራል ይሄኛውም ይገፈትራል። ማን ነው ጉልበተኛ ማን ነው ቴክኒከኛ የሚለውን ነገር ለማሳየት ግልጽ አይደለም፣ ኦር ደግሞ በቂ ቦታና በቂ ስፖት አይደለም ብዬ አስባለሁ። ግን አሁን ወደ አክቹዋል ፋይቱ ሊገቡ ፕሬስ ሪሊዙ ግን የነበረውን እርስ በርስ ተረብና ስድብ ሲሰዳደቡ ሲዛዛቱ እገልሃለሁ፣ እጨርሰሃለሁ፣ ቶሎ ብለህ ታፓርክ እኔ አይደለሁም መታህ ዳሌ ራሱ እንዲመታ ነው የሚያደርግ የሚሉትን ነገሮች አብረን እናያለን። የዚህ ልጅ ስም በሰማው ቁጥር የሆነ ማኒፌስት ማድረግ የሚፈልግ ነው የሚመስለው። ንቃተ ህሊና የአባት ስም ምንድን ነው? በኖሬ በጣም ብዙ ሳክስ ያውቃል። ራሱን እንደ ንቃት እኔ ከመምጣቴ በፊት ታውቃላችሁ፣ በዚህ በፊት ቪዲዮ ተለቆበት ነበር ከሙay-ታይ እና ከጁጂትሱ ተብሏል። ትሬን የሚያደርግበት ቦታ በጣም ቀጥቅጠውታል። ጁጂትሱ ይሻላል። እዛ ሂደህ እንደዚህ ከተቀጠቀጥ እኔ ቃል ገባላችኋለሁ ጋይስ፣ እናንተ ብዙዎቻችሁ የምታውቁኝ በመቶ ሺዎች አለች በጁጂትሱ ውስጥ ያሳለፍኩትን ከሪር አታውቁም። ከዋይት ቤልት ጀምሮ እስካሁን ድረስ በውድድር ያ ማለት ጁጂትሱ ትሬን ከሚያደርጉ ሰዎች ጋር ተሸንፌ አላውቅም። አፍሪካ ኢስት አፍሪካን ቻምፒዮንሺፕ 2 ያሸንፈ ወደ ኢትዮጵያ ከ4 በላይ ወርቅ አምጥቻለሁ። he is going up against the best grappler in Ethiopia። ንቃተ ህሊና I am pretty sure በጣም ጠንካራ ነው፣ ሞተር ይሸከማል። እንግዲህ አህያ የተባለበት ምክንያት በጥንካሬው ብቻ ሳይሆን እስከ አስተሳሰቡ ነው። ባይ ዘ ወይ ሞተሩ ቢነዳ ነው እሱ ነው ሞተር መሸከም ያለበት። ሁለተኛ ነገር ደግሞ ንቃተ ህሊና እንግዲህ ብዙ ሰዎች ገጠር ብዙ ዓመት ኖረው ወደ ከተማ ሲመጡ አንዳንድ ነገሮች አዲስ ይሆንባቸዋል። እዚህ ጋር ምን እንደሚል ልንገራችሁ። ንቃተ ህሊና እንግዲህ ከቦንጋ ነው የመጣው። ቦንጋ ማለት ከፋ ነው፣ ከዛ ነው የመጣው እና ጆኒ እያለ ያለው ንቃተ ህሊና ፒዛ በልቶ አያውቅም ነበረ። አዲስ አበባ መጥቶ በቅርብ ጊዜ ነው ፒዛ የበላው። በፋይቱ ቀን
ለመጀመሪያ ጊዜ ፒዛ ነበር አዲስ አበባ የበላው። ተጨማሪ ደግሞ ለመጀመሪያ ጊዜ አዲስ ነገር ይበላል። እሱ ደግሞ ምንድነው ፌንት ይበላል እያለ ነበረ ሲናገር የነበረው ማለት ነው። ከ3 ቀን በፊት ነው ለመጀመሪያ ጊዜ ፒዛ ይበላል። ኤፕሪል 25 ላይ ለመጀመሪያ ጊዜ ፌንት ይበላል። ከዛ በተጨማሪ ደግሞ እንግዲህ እንዳየነው ነው ጆኒ እና ንቃተ ህሊና ለየብቻቸው ኢንተርቪው ሰጥተው ነበረ እና ንቃተ ህሊና እያለ የነበረው ነገር ጆኒ የምትችለው ነገር ሜም መስራት ነው፣ ቪዲዮዎችን ሜሞችን መስራት ነው። ያን ሊልበት የቻለው መንገድ ደግሞ የንቃተ ህሊና ቪዲዮ እየወሰደ ሜም እያደረገ ፈኒ አይነት ነገር እያደረገ ቲክቶክ ላይ ፖስት ስለሚያደርጋቸው ሰው ሜም ነው መስራት የምችለው እንጂ አንተ የማርሻል አርት ሰው አይደለህም አይነት ነገር ነው እያለ የነበረው እና ሲይዝህ ታፕ አርግ እድሜ ልክህን አካል ጉዳተኛ ነው ማድረግ ሜም ምናምን መስራት ነው የእሱ መክሊት የሚመስለኝ። ይሄ ቦታው ላይ ስላልሆነ ቦታችን ላይ ነው የመጣው። እሱ መጠንቀቅ አለበት። እኔ በጥንካሬ አይደለም እዚህ ተማመኝ የመጣሁት። I have the best technique in Ethiopia። ንቃተ ህሊና እንግዲህ እያለ ያለው ያለ ቦታው ነው ያለው። ጆኒ ያለ ቦታው ነው ያለው፣ እኛ ቦታ ላይ ነው የመጣው ነው እያለ ያለው። ጆኒ በተቃራኒው ደግሞ እኔ the best ቴክኒክ ኢትዮጵያ ውስጥ እኔ ነው ያለኝ so that I can take him down ነው እያለ ያለው። እኔ አሸንፈዋለሁ ነው እያለ ያለው ማለት ነው። እሱ ቴክኒክ ሲኖር ደግሞ መገጣጠሚያዎችን በሙላ የመስበር አቅም በጣም ይቀላል። የጥንካሬ የሚያስፈልገው ነገር አይደለም። I'm still strong። አለ ቦታው መጥቶ ከሚጎዳ 2-3 ያለኝን ነገር ካየ በኋላ ጌሙን ለማቆም ቢሞክር አሪፍ ነው ብዬ አስብ። ቶሎ እጅ ስጥ እና ለራስህ ለነገ ኑር። እንግዲህ እንደሰማችሁት ነው ንቃተ ህሊና እና ጆኒ በጣም የሌለ እልህ ውስጥ ገብተዋል። እልህ ውስጥ እንዲገቡ ያደረጋቸው ነገር ደግሞ እርስ በርስ ይተራረባሉ፣ ይሰዳደባሉ፣ የማይሆን ነገር ይነጋገራሉ እና እላፊ እየተነጋገሩም ስለነበረ ለዛም ይመስለኛል እንደዚህ እልህ ውስጥ የገቡት። ፕላስ ለጌሙም ሰው ጉጉት ስላድሮበት እንዲያየው ሊሆን ይችላል እንደዚህ የሚነጋገሩት ወር የሚዛዛቱት ነገር። ከዛ በተጨማሪ ግን ሌሎቹን ረቢቅ እና ዱሬሳ ደግሞ ምን እንደተባባሉ እናያለን። መንፈስ ነው የሚሆንብኝ እመነኝ። ስለዚህ በደንብ ተዘጋጅ፣ ጠንካራ ቴክኒክ፣ ጠንካራ ሰውነትን አዘጋጅ፣ የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር በእርግጠኝነት እንድትሞት እፈልጋለሁ ካቻር እንድትሞት እፈልጋለሁኝ እና ለማንኛውም መሸነፉን ብቻ ሳይሆን ላለመሞት መጠንቀቅ አለብን። ላለመሞት ማለት መሸነፉን እርሳው። ያወራውን እዛ ውስጥ ታሳየኛለህ። እኔ በህይወቴ ፈርቻ አላውቅም። ረቢቅ ደግሞ ለዚህኛው ለዱሬሳ መልስ ደግሞ እያለ ያለው አንተ ተሸንፈ እንድትወጣ ብቻ ሳይሆን እንድትሞት ነው የምፈልገው ነው እያለ ያለው። እርስ በርስ ይዛዛታሉ። እኔ አንተ እንዲህ ነው ማድረግ ይባባላሉ። አክቹዋሊ ስፖርቱ በስፖርታዊ ጨዋነት ዳኛ ስላለው በዳኝነት ነው የሚያልቀው። ከዛ ውጭ ግን ዱሬሳ ደግሞ ለረቢቅ መልስ ሲሰጥ ደግሞ ያልካትን ነገር እያንዳንዷን ሜዳ ውስጥ እንገናኝ፣ ኮርት ላይ እንገናኝ ነው እያለ እርስ በርሱ የሚዝትበት ማለት ነው። ከረቢቅ ጋር ሁለቴ ተገናኝተናል። ይህ 3ኛችን ነው። የመነኝ ረቢቅ አዲስ ነገር አይኖርም። እደግማለሁ። ያኔ ከውሹ ነው የመጣሁት። ሞይታይ ምን እንደሆነ ያላቅም ነበር። አሁን በደንብ ተምሬያለሁ። 4 ዓመት አሳልፌያለሁ እዚህ ስፖርት ላይ። ያኔ ሞይታይ እና ቦክስ እየሰራ ራሱ አልቻልከኝም። አሁን አችለኝም ጭራሽ። ስለዚህ አሁንም ጀምረው ጓደኞች ለማስፈራራትና ለማስጠንቀቅ እየሞከሩ ነው። የዛኔ ስገለ ግን ይወዱኝም ይችላሉ። አይዶንኬ ችግር የለውም። የዛኔ ገልዬ በወቅት ምንም ችግር የለብኝም። ተዘጋጁና ተመሬት ለመብደር ወይም ለሆነታ ለማድረግ እና አንተም ይህኔ ለማበቃ ብቻ ተዘጋጅ ለመሞትሽ። ቁንጫ አትገልም። ቁንጫ እኔ ፋይተር ነኝ። ዱሬሳ ደግሞ እዚህ ጋር እያለ ያለው አንተ ከዚህ በፊት 2 ጊዜ ተገናኝተን እናውቃለን። ያኔ ፋይት ካደረግነው የተለየ ቴክኒክና ብቃት ይዘህ አትመጣም እያለ የነበረው እና ረቢቅ ደግሞ በመልሱ ምን ይላል? አንተን ማሸነፍ ብቻ ሳይሆን መግደል ነው የምፈልገው። ይህንን ደግሞ ማድረጌ ስለማይቀር ጓደኞቼ እየዛቱብኝ ነው አይነት ነገር ነው እያለ ያለው እና እንደዛ ሲለው ዱሬሳ በመልሱ ደግሞ ምን ይለዋል? ቁንጫ አትገልም ይለዋል። ቁንጫ ራሱ መግደል አትችልም አይነት ንግግር ማለት ነው። ረቢቅ አንዴ ስማኝ። ረቢቅ አንዴ ስማኝ። ኢትዮጵያ ውስጥ በሞይታይ ተሸንፈህ አታውቅም። በእኔ ነው የቀመስከው ሽንፈት። ያ ንዴት እንደሚያንጨረጭር አውቃለሁ። እርግጠኛው እኔ ግን ምነግርህ አዲስ ነገር አይኖርም። አዲስ ነገር የለም። አዲስ ነገር አሳያለሁ። በደንብ አሳያለሁ። አስተምራለሁ። በደንብ አስተምራለሁ።
አዲስ ነገርን ይዘህ ስትመጣ ግን ምንም እንደማትፈጠር ደግሞ እነግርሃለሁ። ቴንክ ዩ በቃ እዛው ሪንግ ውስጥ እንገናኝ። ቁንጫ ግደል። እኔ ፋይተር ነኝ። እንደ ብረት የጠነከረ ሰውነት አለኝ። ማንም አያስቆመኝም። እርግጠኛ ሆኜ እነግርሃለሁ። እዛ ውስጥ ማንም አያስቆመኝ። ሸምበቆ ስለሆንክ ነው። በቀኝ እጄ ቀጥታ ነው የምጨርሰው። እዚሁ የምጨርሰውን እዚህ ጨርሰህ ይውጣ። እዛ ውስጥ አዲስ ነገር ስለማይኖራ ረቢቅ ምን ይለዋል? በቀኝ እጄ ነው የምጨርሰው ይለዋል። በቀኝ እጄ ነው እዛው ሜዳው ላይ ስንገናኝ በቀኝ እጄ ነው በአንድ የምጨርሰው ነው የሚለው። ዱሬሳ ደግሞ ለዚህ መልስ ምን ይለዋል? የምጨርሰው ነገር እዚሁ ፕሬስ ሬዲዮ ላይ ጨርሰው ወጣ፣ አዲስ ነገር የለህም ነው እያለ የነበረው ማለት ነው። እንግዲህ ይህን ሁሉ ከተነጋገሩ በኋላ እንግዲህ መጥተው ፌስ ኦፍ አድርገዋል። ፊት ለፊት ተገናኝተው እንደዚህ እርስ በርስ እንዲህ ተገናኝተው ተፋጠው ምናምን እኔ ያለው እንዲህ ዜሙን የነካካ እንዲህ የተሻሹ ምናምን ነገር አድርገዋል። እሱ እናያለን። ፌስ ኦፍ አድርጉልን። ማነው የሚሞተው? አብራል ሸምበቆነትን በደንብ ያውቃል። ደስ የሚለው ነገር አሁን በስፖርት ነው። ስፖርታዊ ጨዋነት ስላለ የከፋ ነገር የለም። በቃ ስፖርት ውድድር ብቻ ነው። እንደ ውድድር ብቻ እያሰቡ ስለሆነ ቸኮሌት አምጥቼልህ ነበር ብሎ ዱሬሳ አሚን ረቢቅ ለዱሬሳ ይሰጠዋል ማለት ነው። ከዛ ተቃቅፎ ነው የሚለያዩት ሁላ መጨረሻ ላይ ማለት ነው። እንግዲህ ከዛ በተጨማሪ እንግዲህ ለጆኒን ኢንተርቪው ተደርጎ ነበረ። አንድ ቲክቶክ ላይ የሚሰራ ልጅ ኢንተርቪው አድርጎት ነበረ እና ንቃተ ህሊና እንግዲህ ግራውንድ ሳይደርስ አየር ላይ እንዳለ በቁም እንዳሉ ፋይት የሚያደርግ ከሆነ ጆኒ የሚያሸንፍ ንቃተ ህሊና ያሸንፋል እያሉ ነው የሚገምቱት። አንተ ምን ትላለህ ብሎ ነው የሚጠይቀው እና ጆኒ ደግሞ ለዚህ ምላሽ ደግሞ የሚሰጥበት መንገድ ደግሞ ሊትል ቢት ኢንተረስቲንግ የሚያደርገው ነገር እኔ የጂጂትሱ ብቻ አትሌት አይደለሁም። የማርሻል አርት ላይፍን ሲጀምር በጂጂትሱ አለ የሚጀምረው በኤምኤምኤ የጀመርኩት። ከዛ በተጨማሪ ጂጂትሱን ፉል ታይም የምሰራ ብቸኛ ሰው ነኝ ኢትዮጵያ ውስጥ። Most of you guys እኔ የጂጂትሱ ባለሙያ አድርጋችሁ ብቻ ነው የምታዩኝ። You're right, but also I'm not just any jiu-jitsu guy. I am the best jiu-jitsu athlete in Ethiopia. The only one full time ሆኖ የሚሰራ በኢትዮጵያ ውስጥ። But second of all እኔ የማርሻል አርት ጀርኒ የጀመርኩት በጂጂትሱ አይደለም በኤምኤምኤ ነው። ኤፕሪል 25 ሲመጣ ደግሞ ከንቃተ ህሊና በላይ በሳይዝ የሚጠነክሩ ከሱ የተሻለ ስትራይኪንግ ችሎታ ያላቸው ሰዎች በተለያየ የጂጂትሱ ቶርናመንቶች ውስጥ ወርቅ ያሸነፉ ሰዎች በቀላሉ ቴክዳውን ማድረግ ሰው ነኝ። 90 ኪሎ ግራም 100 ኪሎ ግራም የሆኑ ሰዎች በቀላሉ ቴክዳውን ማድረግ ሰው ነኝ። ንቃተ ህሊና እኮ 78 ኪሎ ግራም ናት። እዛ አካባቢ you're not even a full person which is ንቃተ ህሊና። ከዛ በተጨማሪ እንግዲህ ጆኒ እያለ ያለው ነገር በጂጂትሱ ፋይት ብቻ እኔ 90 ኪሎ ግራም እና 100 ኪሎ ግራም የሚያክሉ ሰዎችን በቀላሉ ቴክዳውን ማድረግ ሰው ነኝ። እነዚህ አይነት ፋይት አድርጌ ቴክዳውን አድርጌ ያለው አይነት ነገር ነው። ከዛ በተጨማሪ ንቃተ ህሊና በዚህ ኮንቴክስት ካሰብነው ገና እሱ 73-74 ኪሎ ግራም ነው። ለእኔ አይከብደኝም አይነት ነገር ነው። ከምንም በላይ ደግሞ ይህንን ፋይት ደግሞ በጣም ኢንተረስቲንግ እና በጣም አጓጊ ሰው ጓግቶ እንዲጠብቀው ያደረገበት መንገድ ደግሞ በጣም ፈኒ ወይ ደግሞ ኦር ደግሞ እንዲህ የሚያስብል ነገር የተፈጠረበት ነገር እንቁላል ይዞ ነበር የገባው እና ፌስ ኦፍ ሲያደርጉ ሁለቱ ተገናኝተው ከጆኒ ጋር ፌስ ኦፍ ሲያደርጉ እንቁላል ብድግ አድርጎ ፊቱ ላይ ባጭ አድርጎበት ነበረ እና ያ በጣም እንትን አድርጎታል። ልጁን ለፋይት ትሪገር አድርጎት ነበረ እና እስቲ እንየው። እንግዲህ እንዳያችሁት ነው። በጣም በብዙ ትግል ነው ይዘው ወደዛ ወደ ጥግ ያወጡት ማለት ነው እና ከዛ በኋላ እንደውም ትንሽ ተረጋግቶ ከቆሙ በኋላ ከመሀል ዘሎ ረግጦ ሳይመታ አይቀርም።
ከዛ በተጨማሪ እንግዲህ በስንት ደቂቃ ውስጥ የምትጨርሰው ይመስልሃል የሚል ኢንተርቪው አግኝቻለሁ እና በስንት ደቂቃ ትጨርሰዋለህ ፋይቱ ከተጀመረ በስንት ደቂቃ ውስጥ የሚያልቅ ይመስላል ብሎ ኢንተርቪው ተደርጎ ነበረ። እዚህ ጋር ነው እንግዲህ አሁን ዘሪል ፋይተር ናቸው አይደሉም ብላችሁ ዲተርማይን እንድታደርጉ የሚያግዛችሁን አይዲያ ልታገኙ ወይ ሀሳብ ልታገኙ የምትችሉት። እኔ ፐርሰናሊ ሪያሊስቲክ የሆነ ሊሆን ይችላል ሪያሊስቲክ ነው በቃ ይሄማ እንደዚህ ይሄ ሊሆን ይችላል ብላችሁ እንድትገምቱ የሚያደርግ ደቂቃ ነው የሚነግሯችሁ። እና ለምሳሌ ጆኒ ሲጠየቅ ፈርስት ራውንድ አለ። አንደኛ ፖይንት ያዙልኝ። ፈርስት ራውንድ አለና 3 ሚኒት ውስጥ ያልቃል ነው ያለው። ሁለተኛ መጣና ደግሞ ንቃተ ህሊናን ጠየቀው ልጁ። ፋይቱ ተጀምሮ በ1 ደቂቃ ውስጥ ነው የሚያልቀው አለ። ሪያሊስቲክ የትኛው ይመስላችኋል እናንተ? ኮመንት ላይ አሳውቁኝ። እኔ ራሴ ግምት አለኝ። ሳይድ ይዤ እንትና የሚለውን ነገር ላለማለት ሞክራለሁ፣ ግን ደግሞ ሪያሊስቲክ የሆነው የትኛው ነው የሚለውን ነገር እናንተ ጀጅ አድርጉና ኮመንት ላይ አስቀምጡልኝ። ከዚህ በተጨማሪ እነሱ ከሁለቱ ከፋይተሮቹ ውጭ ሌሎች ኢንፍሉዌንሰሮች፣ ታዋቂ ሰዎች፣ ቲክቶክ ላይ ያሉ ሰዎች ኢንተርቪው ተደርገዋል እና እዚህ ቪዲዮ ላይ እኔ የማሳያቸውን ቪዲዮ ላይ ኢንተርቪው ተደርገው ነበረና ማንም ያሸንፍ ይመስላችኋል እየተባሉ ሲጠየቁ የተናገሩትን ነገር አብረን እንስማ። በስንት ደቂቃ የሚጨርሱ ይመስላል? በስንት ራውንድ? መጀመሪያ ራውንድ 3 ደቂቃ ያልፍ። በስንት ራውንድ የሚጨርሱ ይመስላል? ፈርስት 1 ሚኒት። ውድድር ማን የሚያሸንፍ ይመስላል? ኧረ ከባድ ነው። አይተናቸው ስለማናቅ ፈርስት ኤክስፒሪያንስ ስለሆነ ቅድም እንዳሉት ለምሳሌ ጂጂትሱ ከሆነ ወደ ጃኒ ታደላለህ፣ ማርሻል አርት አካባቢ ከሆነ ደግሞ ወደ ንቃት ሄዳልና ሁለቱም መፈቀዱ ቀድሞ ያን ድል ያገኝ የሚያሸንፍ ይመስለኛል። ግን እንደ ፈርስት ኤክስፒሪያንስ መገመት አልችልም። የቀደመ ያሸንፋል። አመሰግናለሁ። ማን የሚያሸንፍ? ንቃተ ህሊና ከጆኒ? I'm rooting for Johnny and he's gonna win. ማን የሚያሸንፍ ይመስላል ከንቃተ ህሊና እና ከጆኒ? እኔ እንጃ መገመት ይከብደኛል፣ ግን ያው መልካም እድል ላለው ለሁለቱም። እሺ እናመሰግናለን። አመሰግናለሁ። ማን የሚያሸንፍ ይመስላል? ይዛ ነው መጠርጠሩስ ንቃተ ህሊና ነው። መጠርጠሩ። አመሰግናለሁ። እንግዲህ እንዳያችሁት እንደሰማችሁት ነው። የተወሰኑ ኢንፍሉዌንሰሮች ተጠይቀው ነበረ ማን ያሸንፋል። የቀደመ ያሸንፋል ያለም አለ፣ ዴፊኒትሊ ቀጥታ ጆኒ ያሸንፋል ያለም አለ። በተቃራኒው ደግሞ ንቃተ ህሊና ያሸንፋል ያለም ሰው ስላለ የእናንተን ግምት ኮመንት ላይ እንግዲህ እስካሁን ድረስ ያየናቸው ናቸው ቪዲዮዎቹ እንዳለ። የእናንተን ግምት ማን ያሸንፍ ይመስላችኋል? ኮመንት ላይ ያሳውቁኝ። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ፒስ አውት።